ጤና ይስጥልኝ የፈጠነ ሚዲያ ነው። በሀገር ውስጥና በዓለም አቀፍ ደረጃ የተከሰቱ አዳዲስና እውነተኛ መረጃዎችን ፈጠን የምናደርስበት የዕለቱ የዜና እይታችን ተጀምሯል። ሩሲያ በዓለም ላይ ተወዳዳሪ የሌለው የተባለለትን ሳርማት አህጉር አቋራጭ ሚሳኤል በስኬት መሞከሯን አስታወቀች። የሩሲያ መከላከያ ሚኒስቴር እጅግ ዘመናዊና ስትራቴጂካዊ ፋይዳው ከፍተኛ የሆነውን RS-28 ሳርማት የተሰኘው የኒውክሌር ጦር መሳሪያ ተሸካሚ አህጉር አቋራጭ ባሊስቲክ ሚሳኤል በተሳካ ሁኔታ መሞከሩን አስታውቋል። የሙከራ ሂደቱን በቪዲዮ መግለጫ የተከታተሉት ፕሬዝዳንት ቭላዲሚር ፑቲን ይህ አዲስ የጦር መሳሪያ በዓለም ላይ ተወዳዳሪ የሌለውና የሩሲያን የመከላከያ አቅም ወደ አዲስ ምዕራፍ የሚያሸጋግር መሆኑን ገልጸዋል። ፕሬዝዳንቱ አክለውም ይህ ስኬት ሩሲያን ለማስፈራራትና ጫና ውስጥ ለመክተት የሚሞከር ጠላቶች ሁለቴ እንዲያስቡ የሚደረግ ጠንካራ መልእክት መሆኑን በአጽንኦት ተናግረዋል። ሰይጣን 2 በሚል መጠሪያ በምዕራባውያን ዘንድ የሚታወቀው ይህ ሚሳኤል ማንኛውንም ዘመናዊ የሚሳኤል መከላከያ ስርዓት ሰብሮ የመግባትና የመምታት ብቃት አለው። በሰሜንና በደቡብ ዋልታዎች በኩልም ተወንጭፈው የትኛውንም የዓለም ክፍል መድረስ የሚችል ሲሆን ረጅም ርቀት የመጓዝ ልዩ አቅም አለው። ሚሳኤሉ በአንድ ጊዜ በርካታ የኒውክሌር አረሮችን ተሸክሞ የተለያዩ ኢላማዎችን የመምታት አቅም እንዳለው ተረጋግጧል። ፕሬዝዳንት ፑቲን እንደገለጹት ሩሲያ እንዲህ ያሉ መሳሪያዎችን ለማልማት የተገደደችው ለብሔራዊ ደህንነቷ ስትል ነው። በተለይም እንደ አውሮፓውያን አቆጣጠር በ2002 በቀድሞ የአሜሪካ ፕሬዝዳንት ጆርጅ ደብልዩ ቡሽ ዘመን አሜሪካ ከአህጉር አቋራጭ ሚሳኤል መከላከያ ስምምነት በይፋ መውጣቷን ተከትሎ የስትራቴጂካዊ ሚዛን መዛባት መፈጠሩን አስታውሰዋል። የሳርማት መበልጸግም ይህንን የኃይል ሚዛን ለመጠበቅና ከውጭ የሚሰነዘሩ ጥቃቶችን ለመመከት ያለመ መሆኑን አብራርተዋል። የሙከራ የተካሄደው ሩሲያ ከምዕራባውያን ሀገራት ጋር ያላት ግንኙነት እጅግ በከረረበት ወቅት በመሆኑ ለዓለም አቀፉ ማህበረሰብ ግልጽ የሆነ ወታደራዊና ፖለቲካዊ መልእክት እንደሚያስተላልፍ የዘርፉ ተንታኞች እየገለጹ ይገኛሉ። የሩሲያ የጦር መሳሪያ ጉልበት ማሳያ በዓለም አቀፉ ማህበረሰብ ዘንድ መነጋገሪያ ሆኖ በቆየበት በዚህ ወቅት፣ በሌላ በኩል ደግሞ የዓለማችን ግዙፍ ሀያላን ሀገራት መሪዎች በቤጂንግ ወሳኝ ምክክር ለማድረግ ተገናኝተዋል። ፕሬዝዳንት ትራምፕ በቤጂንግ በሚያደርጉት ጉብኝት ስለ ኢራን ጉዳይ ከሺ ጂንፒንግ ጋር ረጅም ውይይት እንደሚያደርጉ አስታወቁ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከቻይና አቻቸው ጂ ጂንፒንግ ጋር ስትራቴጂካዊ በሆኑ ጉዳዮች ላይ ለመማከር ቤጂንግ ገብተዋል። ይህ ጉብኝት ፕሬዝዳንቱ ከ2017 ወዲህ በቻይና የሚያደርጉት የመጀመሪያው ይፋዊ ጉብኝት ሲሆን በሁለቱ ሀገራት መካከል ያለውን የንግድና የፖለቲካ ግንኙነት አቅጣጫ ይወስናል ተብሎ ይጠበቃል። ፕሬዝዳንት ትራምፕ ወደ ቤጂንግ ከማቅናታቸው በፊት ለጋዜጠኞች በሰጡት መግለጫ ከፕሬዝዳንት ዢ ጋር በተለይም በኢራን ጉዳይ ላይ ረጅም ንግግር እንደሚያደርጉ አረጋግጠዋል። ጉብኝቱ ዋሽንግተን የሆርሙዝ የባህር ዳርቻን ውጥረት ለማርገብና ኢራንን ወደ ድርድር ጠረጴዛ ለመመለስ ዲፕሎማሲያዊ ጥረት እያደረገች ባለችበት ወቅት መከናወኑ ደግሞ ልዩ ትኩረት ሰጥቶታል። የሁለቱ ሀገራት መሪዎች ሐሙስና አርብ በሚያደርጉት ቆይታ ፕሬዝዳንት ትራምፕ የንግድ ሚዛኑን ለማስተካከል ቻይና የቦይንግ አውሮፕላኖችን፣ የበሬ ስጋና አኩሪ አተርን ጨምሮ ሌሎች የአሜሪካ ምርቶችን በከፍተኛ መጠን እንድትገዛ ግፊት ያደርጋሉ ተብሎ ይጠበቃል። ይህ ስምምነት ለፕሬዝዳንቱ በመጪው የህዳር ወር የአጋማሽ ዘመን ምርጫ ትልቅ የፖለቲካ ድል ሊሆንላቸው እንደሚችል ተገምቷል። በውይይቱ ላይ አርቲፊሻል ኢንተለጀንስ እና የሴሚኮንዳክተር ቴክኖሎጂ ትልቅ ቦታ ይይዛሉ። ቤጂንግ ዋሽንግተን በቻይና የቺፕ አምራች ኩባንያዎች ላይ ጣለችውን የቴክኖሎጂ ኤክስፖርት ገደብ እንዲነሳላት እንደምትጠይቅ ተገልጿል። የታይዋን ጉዳይ በሁለቱ መሪዎች መካከል አሁንም አሳሳቢና አከራካሪ አጀንዳ ሆኖ እንደሚቀጥል ተመልክቷል። በሆርሙዝ የባህር ሰርጥ አካባቢ ያለውን ወታደራዊ ውጥረት ለማርገብና ቻይና በኢራን ላይ የምታሳድረውን ተጽዕኖ ለመጠቀም ዋሽንግተን ትፈልጋለች። ይህ የሁለቱ የዓለማችን ግዙፍ ኢኮኖሚ ባለቤት ሀገራት መሪዎች የሚያደርጉት ስብሰባ በዓለም አቀፍ የንግድ ስርዓትና በጂኦፖለቲካው መረጋጋት ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ በጉጉት እየተጠበቀ ይገኛል። የታላላቆቹ ሀገራት ዲፕሎማሲያዊ እንቅስቃሴ እንደቀጠለ ሆኖ የአፍሪካ በዓለም አቀፍ ተቋማት ውስጥ ያለውን ውክልናና እየደረሰባት ያለው ኢፍትሐዊነት የተባበሩት መንግስታት ድርጅት ዋና ጸሐፊውን አነጋግሯል። አንቶኒዮ ጉተሬዝ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዳታገኝ መደረጉ የታሪክ በደል ነው ሲሉ ተናገሩ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዳይኖራት መደረጉ የዓለም አቀፍ ተቋማትን ጥልቅ ፍትሐዊነት የሚያንጸባርቅ መሆኑን ገለጹ። ዋና ጸሐፊው ይህንን የገለጹት በአዲስ አበባ በአፍሪካ ህብረት ዋና መስሪያ ቤት እየተካሄደ በሚገኘው 10ኛው የአፍሪካ ህብረትና የተባበሩት መንግስታት ድርጅት ዓመታዊ የጋራ ጉባኤ ላይ ተገኝተው ባደረጉት ንግግር ነው። አንቶኒዮ ጉተሬዝ በንግግራቸው ወቅት የተባበሩት መንግስታት ድርጅትን ጨምሮ ሌሎች ዓለም አቀፍ ተቋማት የተመሰረቱት ከሁለተኛው የዓለም
ጦርነት ማብቂያ በኋላ አብዛኞቹ የአፍሪካ ሀገራት በቅኝ ግዛት ስር በነበሩበት ወቅት መሆኑን አስታውሰዋል። በዚህም ምክንያት አህጉሪቱ በውሳኔ ሰጪነት ሚናዋ ተገቢውን ቦታ እንዳታገኝ መደረጉ የሞራልም ሆነ የፖለቲካ ጥያቄ የሚያስነሳ መሆኑን ጠቁመዋል። አፍሪካ ባልተሳተፈችበት የተመሰረቱ ተቋማት ዛሬም ድረስ አህጉሪቱን ማግለላቸው ተገቢ አይደለም ያሉት ዋናው ጸሐፊው ይህንን የታሪክ ስህተት ለማረም ድርጅታቸው ቁርጠኛ መሆኑን ገልጸዋል። ዋና ጸሐፊው አህጉራዊ ግጭቶችን በማርገብ ረገድ አፍሪካዊ ችግሮችን በአፍሪካ መፍታት በሚለው መርህ የታዩ ስኬቶች የሚበረታቱ መሆናቸውን እንዲሁም የአፍሪካ አህጉራዊ ነጻ የንግድ ቀጠና አህጉራዊ እድገትን ለማረጋገጥ የአፍሪካ አህጉራዊ ነጻ የንግድ ቀጠና አህጉራዊ እድገትን ለማረጋገጥ የሚጫወተው ሚና አስደናቂ መሆኑን በተጨማሪም አፍሪካ በዓለም አቀፍ ደረጃ ያላትን ተጽዕኖ እያደገ መምጣቱንና በሁሉም ዘርፎች ቅድሚያ ሊሰጣት እንደሚገባ አህጉሪቱ በራሷ አቅም ለምታደርጋቸው እንቅስቃሴዎች ያላቸውን አድናቆት ገልጸዋል። የተባበሩት መንግስታት ድርጅት አፍሪካን በሁሉም ረገድ ቀዳሚ የማድረግ የፖለቲካም ሆነ የሞራል ግዴታ እንዳለበት የገለጹት ጉተሬዝ አህጉሪቱ በዓለም አቀፍ የፖለቲካ መድረክ ተገቢውን ውክልና እንድታገኝ የሚደረገውን ዲፕሎማሲያዊ ጥረት እንደሚደግፉ አረጋግጠዋል። ለዛሬ ያዘጋጀናቸው የፈጠነ ሚዲያ ዕለታዊ ዜናዎች እነዚህን ይመስሉ ነበር። መረጃዎችን አጣርተን በወቅቱ ለእናንተ ማድረሳችንን እንቀጥላለን። ጥቆማና አስተያየት ካላችሁ በኮሜንት መስጫው ያጋሩን። የፈጠነ መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ።